ዘርና አጋፋሪ እንደሻው። ስብሐት ገብረ እግዚአብሔር። አጋፋሪ እንደሻው የትም በሄዱ የሳምንት ስንቅ ተጭኖ የሚከተላቸው ስንቄ የሚሉት በቅሎ ነበራቸው። አጋፋሪ እንደሻው ከአደባባይ ሲመጡ ወይም ከቤተ ክርስቲያን ወይም ከጉዞ ሲመለሱ ገና ከጠጅቱ ከጭን በቅሏቸው ሳይወርዱ የቤት አሽከሮቻቸውን ሰፈር ደህና ነው ይሏቸዋል። ደህና፣ ሁሉም ደህና ነው ይላሉ ለማረጋገጥ ለማስመሰል። ደህና፣ በሰፈሩ የሞተ የለም? አዳሜ አዲስ አበቤ ይምሰለው ብለው ነው እንጂ እሳቸው እንደሆኑ ሞትን መፍራት ከተው ቆይተዋል። አረ የለም። የታመመም የለ? ከዚያች ከጠላ ትንታ ወዲህ ስለ ሞት ሲያስቡ ፈገግታ እንጂ ፍርሃት ከየት መጥቶ? የለም። መርዶም አልተሰማም? የለም። በሰፈሩ አንድ ሐሙስ የቀረውም የለ? ኧረ አላየንም። ብታዩስ የት ታስተውላላችሁ? እውር ሁሉ። በሉ ስንቄ ተሰናድቶ ደጃዝማች ግቢ ድረስ እንዲላክልኝ። እሺ ደህና ሁኑ ይሉና ውልቅ። አጋፋሪ እንደሻው ውሽማቸው ወይዘሮ እገሊት ቤት ይሄዱና ከበቅሎ ወርደው ልጓሙን ለገበሬ ሰጥተው አንድ ሁለቴ ተገላምጠው መንገዱን ቃኝተው ማንንም ስለምንም ሳይጠይቁ ጥልቅ። የወይዘሮ እገሊት ፈገግታ ብቅ። ሰውየው ሴትየዋን አፈፍ እቅፍ ጭምቅ በፍቅር በቅንዝር እንቅ እንቅንቅ እቅፍቅፍ ጭንቅንቅ። ይህ ሲሆን ሳለ ገብሬ ከጠጅቱ ላይ ኮርቻውን አንስቶ ዳውላውን አራግፎ ለእሷና ለስንቄ ውሃና ሳር ሰጥቶ ለራሱ ጥቂት አርፎ ሲያበቃ ስንቄን እየጎተተ ወደ ደጃዝማች ዳኛቸው ቤት ይሄዳል። የአጋፋሪን ስንቅ ለማድረስ ሊመሽ ሲል ወይም በነጋታው አሊያም በተነገ ወዲያው አጋፋሪ ከወይዘሮ ገሊት ቤት ይወጡና ወደ አንዷ ቤት ያመራሉ፣ ወይም ወደ ሌላዋ ቤት። የቀጠረቻቸው ሴት ከሌለች ወደ ማማ ማዋይሽ ቤት ያዘግማሉ። ማማ ማዋይሽ ባላቸው ሸማኔ፣ እሳቸው ራሳቸው ደግሞ ጸጉር ሰሪ ናቸው። ለዚህ ነው አጋፋሪ የተጠጓቸው። ማማ ማዋይሽን መጠጋት ብዙ ሴቶችን ለማየት፣ ለመተያየት፣ ለመፈቃቀድ፣ ለመጠቃቀስ፣ ለመቀጣጠር ያመቻል በማለት። እንግዲህ ከዚያች ሞትን ለጥቂት ካመለጧት የጠላ ትንታ ወዲህ አጋፋሪ እንደሻው ሳይታወቅባቸው የወጣላቸው የተዋጣላቸው ሐጅ ወጥቷቸው ነበር። እንዲያውም ሞትን የሚሸሹ ያስመሰሉ ሴት ሲያሳድዱ ነበር የሚውሉት። ሴት ሲያጣጥሙ ነበር የሚሰነብቱት። ሴት ሲቀማምሱ፣ ሴት ሲጎራርሱ፣ ሴት ሲጠጋገቡ ነበር የሚከርሙት። አይ እሱማ እውነት ነው። ሴት አይጠገብም። አንዳንዴ ሰውነት ካላረፍኩ ብሎ ይለግማል እንጂ ክፋቱ፣ ምቀኝነቱ። አጋፋሪ እንደሻው ሴት አያማርጡም። ካገኙ ሜቴንም አይለቁ፣ እንኮየንም አይምሩ። ለዓይናቸው ወላድ መስላ ከታየቻቸው ሳዱላዋም ታንገበግባቸዋለች፣ ጨምዳዳዋም ታስጎመጃቸዋለች። ዘቢብስ ጨምዳዳ አይደለ ይላሉ ውቃቢያቸው ውብ አሮጊት ያሳያቸው እንደሆነ። የአብርሃም ሚስት ሳራስ በ80 ስንት ዓመቷ ወልዳ የለም? ሆኖም አጋፋሪ ሴት ሲሄዱ ለዘር ብለው ይሄዱ እንጂ በሕይወታቸው ሙሉ የማጣፍጥ ልብ የማታጠፋ ሴት ከቶ አጋጥሟቸው አያውቅም።
ሴት ዕጣዬ ነዋ ይላሉ ለራሳቸው ወይም ለጓደኛቸው። ሌላ ምንድን ነው? አጋፋሪ ሴት ሲያዩ ክርስቲያን አይሉ እስላም፣ ሀበሻ አይሉ ባዕድ፣ ዘመድ አይሉ ባዳ፣ ጋለሞታ አይሉ የሰው ሚስት፣ እመቤት አይሉ ገረድ፣ ሸርሙጣ አይሉ መነኩሲት፣ ጎፈሬ አይሉ ሹሩባ። ሴት ስትባል ሁሏም ቅድስት የሕይወት ምንጭ በመሆኗ አጋፋሪ ሴት ካገኙ ቀን አይሉ ማታ፣ ጾም አይሉ ፍስክ፣ ውርጭ አይሉ ሐሩር። ሴት ካለች ማንኛውም ሰዓት ገነታዊ የዘር መዝሪያ ሰዓት በመሆኑ አጋፋሪ ሴት ሲያቅፉ ወፍራም አይሉ ቀጭን፣ ረጅም አይሉ አጭር፣ ቀይ አይሉ ጥቁር። ይሄ ሁሉ ሴትነቷን ቅድስትነቷን የማይለውጠው በመሆኑ መዝራት ነው ይላሉ ለራሳቸው። መዝራት መዝራት መዝራት፣ አልፎ አልፎ መብቀሉ ይቀራል። እንዲህ ሲሉ አጋፋሪ እንደሻው ሞትን የሚሸሹ ያስመሰሉ የአዲስ አበባን ሴቶች ሲያሳድዱ 77 ዓመት ሆናቸው። ደግነቱ የአጋፋሪ ሰውነት ያን የሚፈልገውን እረፍት ያገኛል። ምን ጠፍቶ? ጤፉ ከአድአ ይጫናል፣ ማሩ ከጎጃም ይመጣል። ምስጋና ይግባውና ኧረ ፈጣሪ የሰጠውን ሰው ቆጥሮ መች ይዘልቀዋል? ያውም በአሃዝና በፊደላት ሊቆጠር የአጋፋሪ ጸጋ እንዲያው በደፈናው ተሰጥቷቸዋል ብለን እናልፋለን። አጋፋሪ ገላቸው ከደከመ እሳቸው እንደሚሉትም ከለገመ ወደ ጓደኛቸው ቤት ይሄዱና 1 ወይ 2 ቀን ያርፋሉ። እየተመገቡ እየጠጡ ጠጁን እያወጉ ወጉን እየደረደሩ በገናውን እያሰላሰሉ ስልቱን የሴቱን ሞትን ማሸነፊያ ሚስጥር የደበቁበትን የሴቱን ብልቱን የሴቱን ድንቅ ተአምራቱን እያሰላሰሉ እያሞጋገሱ ቡሄ ዓርብ የዋለ ዕለት አጋፋሪ እንደሻው ሞተው ሴቶች እየተላቀሱ እንባ በሽክና እየተራጩ ሊቀብሯቸው እንደ ድፎ ዳቦ በኮባ ቅጠል ጠቅልለው በአገልግል ውስጥ አኑረው ሲወስዷቸው አጋፋሪ ድንገት ኮባውን ገለጥ ገለጥ አድርገው ብድግ ይሉና የአገልግሉን ክዳን በርግደው ሲወጡ ሞት የቡሄ ጅራፍ እያዞረ ሊገርፋቸው ሲቃጣ እሳቸው በአገልግሉ ክዳን እየመከቱ ሲሸሹ እሱ እያሳደደ ደጋግሞ ጅራፉን ሲያነጉድባቸው እሳቸው ከመሬት የቆሪጥን ጥምጥም አንስተው እባቡን በጅራቱ ይዘው እንደ ጅራፍ እያዞሩ ዙረው ሞትን 40 ሊገርፉት ሲጠጉ እሱ ፈርቶ አይ በእባብ አይሆንም፣ አይ እምቢ እያለ ሲሸሽ እሳቸው አይዞህ እባብ አይደለም ልጥ ነው እያሉ ሲያሳድዱት ዙሪያውን የቆሙ ስፍር ቁጥር የሌላቸው ነፍሰ ጡር ሴቶች እልልል እንደሻው ድል ነሳው እንደሻው የልጅ አባት ሲሉ ሞት እልልታውን ሰምቶ ዙሪያውን ሲገላመጥ እና ከአድማስ እስከ አድማስ አገሩን ሙሉ እርጉዝ ሴት ሞልቶት ሲያይ ምናልባት ችሎ አጋፋሪን ራሳቸውን ቢገድልም እንኳ ዘራቸው ምድርን ስለሞላት ያን ሁሉ ዘር ችሎ ባንዴ እንደማያጠፋ ሲገባው ሞት በዚህ ተናዶ ጥርሱን ሲያፋጭ የቅንዝራም ልጅ ቅንዝራም ነውና ያ ሁሉ ዘራቸው ደግሞ በየተራው ብዙ ዘር እንደሚያፈራ ሲታየው በብስጭት ነጭ ጸጉሩን ሲነጭ ያ የዘራቸው ዘርም ራሱ እንደገና ሌላ ብዙ ዘር እንደሚተካ የመባዛት እየሆነ ነገሩ ማለቂያ እንደሌለው ሲገነዘብ እና ይህን ሁሉ አስቦ ሲታክተው ስልችት ሲለው ብስጭት ሲልና ተስፋ ቆርጦ መሬት ተቀምጦ እድሉን እያማረረ ስቅስቅ ብሎ ሲያለቅስ እና ይሄ ሁሉ ሲሆን የገደል ማሚቶ የሴቶቹን እልልታ ተቀብላ ወስዳው ኑሮ ከጋራ ጋራ እያቀባበለች ከተራራ ተራራ እየወረወረች ከገደል ገደል እያንከባለለች
ምድረ ሀበሻን አዳርሳ ተመልሳ መታ በዚያ ሁሉ ሴት ድምፅ እልልልል እንደሻው ድል ነሳው ድል ነሳው ድል ነሳው ስትል ሴቶቹ እንደገና በህብረት እልል ሲሉ የድምፁ ሞገድ ብርታት የዘሩን ብዛት ሲያመለክት ሞት ሐሞቱ ፈሶ ስሜቱ ደንዝዞ ራሱን ደፍቶ ከተቀመጠበት እልልታውን እየሰማ አጋፋሪ ከበላዩ ቁመው በእባቡ 40 ሲገርፉት ብንን ብለው ይነቃሉ። አጋፋሪ እንደሻው ዘብሔራ አዲስ አበባ ባናሸንፈውም ማስፈራርተነዋል። ለዚያውስ ማን ያውቃል እናሸንፈውም ይሆናል እኮ። እንዳጋጣሚ ሆኖ አጋፋሪ እንደሻው ጓደኛቸው ቤት አድረው ይህን ህልም አይተው ነግቶ ሲነሱ ገብርኤል ልከው አስጠይቀው በከተማው ተላላፊ በሽታ መግባቱን ስለሰሙ ስንቃቸውን አስጭነው ወደ እንጦጧቸው ሸሹ እና እንደ ልማዳቸው አፋፉ ላይ ቆመው አዲስ አበባቸውን በሩቅ መነጽር ቁልቁል ሲመለከቷት የገሊት ቤት ያውና እግዚአብሔር ይባርከው፣ የእንቶኒት ቤት ደግሞ ያው እዚያ ወዲያ ያም ቤት ክፉ አይንካው እያሉ ሲመለካከቱ ድንገት አንድ ሐሳብ አስደነገጣቸው። የከተማው ቤቶች ከመጠን በላይ ተጠጋግተዋል። ተላላፊ በሽታ ቢገባ አብዛኛዎቹን ሰዎች ሊለክፋቸው ይችላል። ገዳይ በሽታ ከሆነም ሊፈጃቸው ይችላል። እግረ መንገዱን የአጋፋሪንም ዘር ሙልጭ አድርጎ ሊጨርስ ይችላል። ያን ሁሉ ዓመታት በተስፋና በትጋት ሲዘሩ ኑረው አቶ ሞት ሆዬ ብቅ ብሎ እንደ ቀልድ በአንድ ወራት ዘራቸውን ሊያጠፋ እንዲህ በቀላሉ ሊያሸንፋቸው አይሆንም አሉ አጋፋሪ ለብቻቸው። ከአዲስ አበባ ውጭ መዝራት ይኖርብኛል። እንዲያውም በሀገር አበሻ ሁሉ እየዞርኩ ዘሬን ካልዘራው አይሆንልኝም። እኔ እንዳሻው ምን ቢሆን የበልሁ ልጅ አይደለሁም እንዴ? ሆ ዘራፍ! እንደሻው በልሁ ወሰን የለህ ዘራፍ! ከዚያ ቀን ወዲያ አጋፋሪ እንደሻው በልሁ ወሰን የለህ የሳምንት ስንቅ ሳይሆን የወር ስንቅ እያስጫኑ ከከተማ መውጣት አመጡ። አንድ ምሽት በደጃች ዳኛቸው እልፍኝ በጠጅ ሞቅታ ሰዓት ጓደኛቸው በዚህ እየቀለዱባቸው እንግዲህ ጠቅላይ ግዛቶቹን ሁሉ እንዴት ብለህ ልታዳርስ ይሆን አሏቸው። ጠቅላይ ግዛቶቹን ሁሉ አንድ በአንድ ባላዳርስ ምን አለ በለኝ። የአፄ ሀገር እኮ ሰፊ ነው እንደሻው። ሰፊ መሆኑ መልካም። እሺ እድሜና ጤና ሰጥቶህ አገሩን ሙሉ አዳረስክም በል። ከዚያ በኋላስ እከልሰዋለሁ፣ ቀጥየም እሰልሰዋለሁ፣ ቀጥየም። አይ እንደሻው አንተስ ከንጉሥ ሰለሞንም ባስክ። እንዳፈ ያርግልኝ ልጄ አሉና አጋፋሪ እንደሻው ባለ 8 ጅማት በገናቸውን አንስተው ይደረድሩላቸው ጀመር። ጎዳና አንተ ጎዳና፣ መንገድ አንተ መንገድ፣ ሰው እንዳይሄድ የለምና ሰው እንዳይሄድ። ጎዳና አንተ ጎዳና፣ መንገድ አንተ መንገድ፣ እኔም ልነሳ ተከትዬህ ልሂድ አንተ መንገድ። በሴት የመጣ አጋፋሪ እንደሻው እንደ ትጓ አትክልተኛ እየሆኑ ሄዱ። ገና የ3 ዓመት ጨቅላ አይተው ለአቅመ ሔዋን ስትደርስ ምን አይነት ውብ ሴት እንደምትሆን ይገምቱ፣ በግምታቸውም ይደሰቱ ነበር። ውስጣዊ ዓይናቸውን ወደ ነገ በኩል አነጣጥረው ያችን ከዚች ልጅ የምትበቅለውን ውብ ሴት እያዩ ያደንቁ ነበር። ሴት ልጅ ገና ባለ ኮልኮሎ ሁና ቅልቦሽ ወይም ድብቆሽ ስትጫወት ወይም ስትዘል የኮልኮሎዋ ዛጎል ሲወዛወዝ ሲንቀጫቀጭ አይደስ ማለቷ ከነሸራፋዋ ከነፈገግታዋ አይ አንቺ ነገ ተስፋ እያሉ በልባቸው የማነሽ ልጅ እምዬ
ይሏታል አጋፋሪ። ባለኮልኮሎይቱ ልጅ በመሆኗ ቀና ብላ በእምነት ፈገግታ ታያቸውና ሴት ልጅ ትክ ብላ ሰው አታይም ሲሉ ያስታወሰች ይመስል ወዲያውኑ እያቀረቀረች ያባባ ገሌ ስትላቸው ቆንጆ ልጅ ነሽ፣ ታድለው አባትሽ ያሳድግሽ፣ ትፍ 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 ደግምዬ ደህና ሁኚ ይሏትና ፈገግታዋን ተሸልመው እያለፉ የዛሬ 20 ዓመት ሰው ይበለን ምዬ ይሏታል። ውስጡን ምናልባት እኔ ባይሆንልኝ ልጄን ወይም የልጅ ልጄን አስተናግጅልኝ አደራ ሲሉ ይማጸኗታል። ማን ያውቃል ጸሎታቸው ይደርሳት ይሆናል። እንዲህ ሲሉ አጋፋሪ እንደሻው ሞትን የሚሸሹ የመሰሉ ሴትን በትጋት ሲያሳድዱና ዘራቸውን በተስፋ ሲዘሩ 88 ዓመት ሆናቸው እና ያ ሁሉ ስራቸው ተጠራቅሞ በቁና ተሰፍሮ ቀድሟቸው ተከምሮ ሲጠብቃቸው ቆይቶ ኖሮ ከዕለታት አንድ አርብ ቀን ከ3 ወር ጉዞ ሲመለሱ ቂጥኝ አውጥተው መጡ። ያውም ምስሬ ቂጥኝ ሳይሆን ማጭዴ ቂጥኝ። ይሄ ከንፈር የሚቆራርጠው፣ አፍንጫ የሚጎማምደው፣ አጥንት የሚያበሰብሰው፣ አእምሮ የሚያሳብደው ቂጥኝ።